የአስማተኛው መዶሻ። በአንድ ሀገር ውስጥ ረሃብና ቸነፈር ሲገባ ሀብት ያላቸው እንኳን መቸገራቸው አይቀርም። በተለይ ደግሞ በምስኪን ገበሬዎች ላይ የሚደርሰውን መገመት አያዳግትም። እንዲህ አይነቱ ረሃብና ቸነፈር በገባ ጊዜ በአንድ ሀገር ውስጥ ይኖር የነበረ አንድ ምስኪን ገበሬ ታላቅ ችግር ላይ ወደቀ። ረሃቡና ቸነፈሩ እየበረታ ስለመጣ ያ ምስኪን ገበሬ ቤተሰቡን ጨርሶ መደገፍ ተሳነው። በዚህን ጊዜ ገበሬው ኒል የሚባለውን ትልቁን ልጁን አስጠራውና ስራ ፈልጎ ራሱን እንዲችል ነገረው። ኒል አላመለታም። የአባቱን ሐሳብ ተቀብሎ ከአባቱ ጋር ተሰነባበተና እድሉን ለመሞከር ርቆ ሄደ። ኒል ሲጓዝ ውሎ ምሽት ላይ ወደ አንድ ትልቅ ደን ደረሰ። በዚህ ጫካ ውስጥ አውሬዎች ካገኙኝ አይለቁኝም፣ ይበሉኛል ብሎ ሰጋና ነፍሱን ለማትረፍ ወደ አንድ ትልቅ ዛፍ ላይ መውጣት ጀመረ። ወደ ላይ ዘልቆ የሚጨበጥ ነገር ገና አላገኘም። እየታገለ በመውጣት ላይ እንዳለ አንድ አስማተኛ ሰው ቀይ ኮፍያ አድርጎ እየሮጠ ወደ ዛፉ ሲመጣ ተመለከተ። አስማተኛው ረጅም ሪዝ ያለው፣ እግሮቹ ደግሞ የተንሻፈፉና የተወላገዱ ናቸው። በዚህ ላይ ደግሞ ጎባጣና አስቀያሚ ነው። አስማተኛው ወደዚህ ዛፍ የመጣው አንድ ተኩላ እያባረረው ነበር። ተኩላውና አስማተኛው እየተባረሩ ዛፍ ላይ ከደረሱ በኋላ ትልቅ ግብግብ ያዙ። ተኩላው ጥርሶቹን አምጥጦ ሊጎርሰው ሲነሳ አስማተኛው የሞት ሞቱ ራሱን እየተከላከለ በጩኸት አካባቢውን ድብልቅልቅ አደረጉት። ተኩላው ኃይለኛ ነበር። ማንም ቢሆን በቀላሉ ሊመልሰው አይችልም። ኒል ከዛፉ ላይ ወርዶ ባያግዘው ኖሮ አስማተኛውን ቡጭቅጭቅ አድርጎ ይሰለቀጠው ነበር። ነገር ግን ኒል ከዛፉ ላይ ወርዶ ሲጨመርበት ተኩላው ፈራና አካባቢው ርቆ ጥቅጥቅ ወዳለው ዱር ገባ። አስማተኛው ኒል ህይወቱን እንዳተረፈለት ሲረዳ ህይወቴ እንዲተርፍ ስለረዳኸኝ ምስጋናዬን ለመግለጽ ያህል አንድ ጠቃሚ ነገር እሰጥሃለሁ አለና አንድ መዶሻ አንስቶ ሰጠው። አስማተኛው መዶሻውን ለኒል ከሰጠው በኋላ እንዲህ አለው፣ ይህ መዶሻ ልዩ መዶሻ ነው። በመዶሻው አማካኝነት ማንም ቀጥቃጭ ሊሰራው የማይችለው ልዩ ነገር መስራት ትችላለህ ብሎ ነገረው። ከመሬት ውስጥ ገብቶ ካዩን ተሰወረ። ኒል መዶሻውን ተቀብሎ ሌሊቱን በዚያ ዛፍ ላይ አሳለፈ። በማግስቱ ከዛፉ ላይ ወርዶ ጉዞውን በዱር ውስጥ ቀጠለ። ብዙ ከተጓዘ በኋላ አንድ ቤተ መንግስት ወደሚገኝበት ስፍራ ደረሰ። በዚህ ስፍራም ለአንድ ታዋቂ ቀጥቃጭ ተቀጠረና መዶሻውን የተጠቀመ የቅጥቀጣ ስራውን ጀመረ። ኒል ቅጥቀጣውን በጀመረበት ሰሞን የንጉሱ ካዝና ተሰብሮ ያከማቸው ውድ ሀብቱ በወንበዴዎች ተዘረፈበት። ልጆችዬ፣ የአስማተኛው መዶሻ በቀጣይ ክፍል ምን የሚሆን ይመስላችኋል? እስከዚያው ድረስ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋር ሁኑ። መልካም ጊዜ። ቻው ቻው።